ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራታታ ፕሮግራማችን አሁን ጀምሯል። በዛሬው የብስራታታ ፕሮግራማችን ሰሞኑን ዝነኛውና ታዋቂውን እግር ኳስ ተጫዋች እንዲሁም አሰልጣኝ ኢንስትራክተር መንግስቱ ወርቁን የሚዘክሩ ልዩ ፕሮግራሞች ተዘጋጅተዋል። በእነዚህ ጉዳዮች ላይ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሁሉ ሰላም? መልካም። እንግዲህ በሳምንቱ አጋማሽ ታዋቂውን ዝነኛውንና የኢትዮጵያ እግር ኳስ ሲነሳ ስሙ የሚነሳው ኢንስትራክተር መንግስቱ ወርቁን የሚዘክሩ ልዩ ፕሮግራሞች በሃይሊ ግራንድ ሆቴል ዘጋጅተዋል። እንግዲህ እነዚህ ፕሮግራሞች ብዙ ናቸው፣ በርከት ያሉ ናቸው። የኢትዮጵያ እግር ኳስ ፌዴሬሽን በተባባሪነት እንዲሁም የኢትዮጵያ ፖስታ አገልግሎት፣ የአዲስ አበባ ዩኒቨርሲቲ እንግዲህ ከዛ ሳምንት ማስቀድሞ ብዙ ነገሮች ሲደረጉ ነበር። አቢሲኒያ ባንክ ሰሚት አካባቢ የሚገኘውን ብራንች በስሙ እንደሰየመለት ይታወሳል። ከዛ በኋላም እንግዲህ አዲስ አበባ ዩኒቨርሲቲም ማሊያውን በመቀበል በቅርስነት እንዲቀመጥ አድርጓል። ይህም እንግዲህ በሰሞኑ ጥሩ የሚባል ጀግኖችን ማክበር የኢትዮጵያ እግር ኳስ አንኛው ችግር ይሄኛው ነበር። ይሄኛውን ነገር ለማስተካከል እንግዲህ እየተካሄደበት ያለው ርቀት ጥሩ ነው። ከዛ ባሻገር እንግዲህ በዶክተር ሰለሞን በርሄ መጽሐፍ ተጽፎለት ያ መጽሐፍ እንግዲህ ባለፈው እሁድ ላይ ምረቃ ፕሮግራም ተካሂዶለታል። እንግዲህ በዛ ፕሮግራም በርከት ያሉ እሱን የሚያወሱ ነገሮች ሲነሱ ነበረ። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጂራም እንዲሁም ስራ አስፈጻሚው አቶ ባህሩ ጥላሁንም በዛ ፕሮግራም ላይ ተገኝተው ነበረ። በርከት ያሉ እንግዶች ተገኝተዋል። ለሁሉም በጥቅሉ የኢትዮጵያ እግር ኳስ ሲነሳ ስሙ የሚነሳው መንግስቱ ወርቁን የሚዘክሩ በርከት ያሉ ነገሮች ተነስተዋል። እኛም ይህንን መሰረት በማድረግ የመንግስቱ ወርቁን እንግዲህ መንግስቱ ወርቁ በተለያየ አጋጣሚዎች የኢትዮጵያ እግር ኳስ ሲነሳ ብዙዎች ስለሱ ብዙ ብለዋል። ግን ያው ሲነሳ ብዙ ቢባልለት የሚያልቅ አይደለም። ስለሱ ብዙ ማውራት ይቻላል። እንግዲህ በኢትዮጵያ እግር ኳስ ታሪክ ውስጥ ስማቸው ጎልቶ ከሚጠቀሱ ተጫዋቾች መካከል እንዲሁም በአሰልጣኝነት ህይወቱም ጉምቱ የሚባል አሰልጣኝ እንደሆነ እንግዲህ ታሪኮች ያስረዳሉ። እሱን መሰረት አድርገን እንግዲህ የአሰልጣኝነት ህይወቱ ምን ይመስል ነበረ በተጫዋችነት ዘመኑ፣ እንዲሁም ደግሞ ቅድም እንግዲህ ኦፍ ዘ ሪከርድ ስተወረኝ ነበር በማርኬቲንግ የውጩን ዓለም እኛ እናደንቃለን። አሁን ማርኬቲንግ እግር ኳስ ተጫዋቾች ብዙ ማርኬቲንጎችን ይሰራሉ። ግን በዛ ዘመን መንግስቱ ወርቁ ማርኬቲንግ እንደሰራና በስሙ ማስታወቂያ እንደሰራ የመኪና ማስታወቂያ እንደሰራ እየነገርከኝ ነበር። እሱንም ጉዳይ እናነሳለን። በጥቅሉ ግን የአሰልጣኝነት ስብዕና ነው። በተለይ ደግሞ አሰልጣኞቻችን ላይ በአሁኑ ዘመን ብዙ ነገሮች ይነሳባቸዋል። ግን የመንግስቱ ወርቁ የስልጠና ሂደት አጠቃላይ የአሰልጣኝነት ስብዕና ነው ለአሁኑ ዘመን ወይም ደግሞ ለአሁኑ ትውልድ ብዙ አብነት የሚሆኑ ነገሮች እንዳሉት ይታወቃል። ይህንን ጉዳይ እናነሳለን። በጥቅሉ እንግዲህ በተለይም ደግሞ ጎንደር በብዙ ጀግኖቿ ስትወሳ ቆይታለች፣ ምንም ጥያቄ የለውም። ግን ከዛ ባልተናነሰ መልኩ ጎንደርን መንግስቱ ወርቁ በብዙ አስጠርቷል። እንግዲህ በብዙ ያስጠራም ተጫዋች ነው። ስለሱም ጉዳይ በደንብ እናነሳለን። እንግዲህ ዛሬ እነዚህን ጉዳዮች እያነሳን ቆይታ እናደርጋለን። እንግዲህ በታሪክ ወደ ኋላ ወደፊት እያልን ቆይታ እናደርጋለን ማለት። አዎ እጅግ በጣም ደስ የሚል ፕሮግራም ነው የዛሬው ፕሮግራም ብዬ ነው የማምነውና እኔም ስለ መንግስቱ ወርቁ ዛሬ አንዳንድ ሀሳቦችን እንድሰጥ እድሉን በማግኘቴ እድለኛ ነኝ ብዬ ነው ማስበውና ስለ መንግስቱ ማውራት ስለ መንግስቱ መናገር እጅግ በጣም ከባድ ነው። መንግስቱ በኢትዮጵያ እግር ኳስ ውስጥ በጨለማው ዘመን በጣም ጎልቶ የበራ ትልቅ የሚባል እግር ኳስ ተጫዋች ብቻ ሳይሆን የእግር ኳስ አሰልጣኝም የነበረ በኢትዮጵያ እግር ኳስ ውስጥ ብዙዎች ያላሳኩትን እሱ ግን ማሳካት የቻለ ትልቅ እግር ኳስ ተጫዋች ነው። መንግስቱ በኢትዮጵያ ብቻ ሳይሆን በአፍሪካ እግር ኳስ ውስጥም እጅግ በጣም የደመቀ ታሪክ ያለው ታላቅ ሰው ነው። ዛሬ ላይ ስለ መንግስቱ ብዙ ወጣቶች፣ ብዙ የስፖርት ቤተሰቦች አያውቁም። የሚያሳዝነው ነገር ይሄ ነው። ለዘመናት የኢትዮጵያ እግር ኳስ ፌዴሬሽንም በለው ቅዱስ ጊዮርጊስ ስፖርት ክለብን በለው ማንም የስፖርት ቤተሰብ ስለ መንግስቱ ሊነገር በሚገባው ደረጃ ተነግሮለታል ብዬ አላስብም። ዛሬ ከምናወራላቸው ታላላቅ የዓለማችን እግር ኳስ ተጫዋቾች ባልተናነሰ በተለያየ ዘርፍ ትልቅ ስብዕና ያለው ሰው ነው መንግስቱ ወርቁና ዛሬ እነዛን ከሌሎች ተጫዋቾች ለየት የሚያደርጉትን አንዳንድ ጉዳዮችን እናነሳለን። ስለ መንግስቱ እንግዲህ በዛሬ በእኛ ፕሮግራም ላይ ብቻ በአንድ ፕሮግራም ማንሳት መናገር አይቻልም። ስለ መንግስቱ ግን ዋና የሚባሉ ጉዳዮችን ግን ዛሬ ላይ
እናወራለን በደንብና ሰሞኑን ቀደም ሲል እንደገለጽከው የመንግስቱ ሲጫወትበት የነበረው 8 ቁጥር ማሊያና ጫማው በቅርስነት በአዲስ አበባ ዩኒቨርሲቲ ውስጥ እንዲቀመጥ ተደርጓል። 4 ያህል ቴምፕሮች በመንግስቱ ወርቁ ስም እንደዚሁ ተሰርተዋል። ባለፈው እሁድ እንደዚሁ መጽሐፍ ተጽፎለታል ለመጀመሪያ ጊዜ ስለ መንግስቱ ወርቁ። ጸደይ ባንክ እንደዚሁ በስሙ እንግዲህ አቢሲኒያ ባንክ ይቅርታ፣ አቢሲኒያ ባንክ እንደዚሁ በስሙ ብራንች ከፍቶለታል። የተለያዩ ነገሮች እየተደረጉለት ነው። የዘገየ ቢሆንም ግን መደረግ ያለበት ነገር ለመንግስቱ ወርቁ አሁን እየተደረገ ነው። ከዚህ በላይም ለመንግስቱ ቢደረግለት የሚያንሰው እንጂ የሚበዛበት አይደለምና የተጀመሩ ጅምሮች እጅግ በጣም መልካሞች ናቸው። ወደፊትም ይህንን የሚያስቀጥሉ ብዙ ስራዎች ይጠበቃሉ። ስለ መንግስቱ ወርቁ መንግስቱ ወርቁ ዛሬ ላይ ላለው እግር ኳሳችን ዋነኛው መሰረት ነው። እንግዲህ በኢትዮጵያ እግር ኳስ ውስጥ ይድነቃቸው ተሰማን በቀዳሚነት ልጠራ ትችላለህ። ሉቻኖ ቫሳሎን ልጠራ ትችላለህ። ከነሱ ቀጥሎ ግን ልጠራ የምትችለው ከነሱም በላይ ደግሞ በእግር ኳስ ተጫዋችነቱ በአሰልጣኝነቱ እጅግ በጣም ጎልቶ የወጣው መንግስቱ ወርቁ ነው። መንግስቱ ወርቁ ዛሬም ላሉ ታዳጊዎች ወጣቶች ሞዴል መሆን የሚችል እሱን እንዲከተሉት ሊያደርግ የሚችል ብዙ ነገሮች አሉት። ከነዛ ውስጥ የተወሰነውን እንግዲህ ዛሬ እናወራለን። መልካም፣ በጣም ደስ የሚል ነው። እንግዲህ በፕሮግራሙም ብዙ ነገሮች ተብለዋል። እኛም እንግዲህ ዛሬ ለማውራትም መነሻ የሆነን እሱ ጉዳይ ነው። እንግዲህ ታላላቆቻችን ማክበር በተለይ ደግሞ በኢትዮጵያ ስፖርት ውስጥ በብዙ የሚታማው ነገር ይህ ነው። በቀደምት ትልቅ ታሪክ የሰሩ ትልቅ ገድል የሰሩ ለዛሬው ትውልድ ለአሁን ላለው ትውልድ ትልቅ አብነት መሆን የሚችሉ እግር ኳስ ተጫዋቾችም አትሌቶቻችንም ብዙ ጥያቄ የሚነሳበት አለ ስፖርቱ። አሁን ግን የተጀመሩ ጅምሮች አሉ። በደንብ አሁንም መቀጠል ያለባቸው በቂ አይደሉም፣ ግን ጅምሮቹ ጥሩ ናቸው፣ ግን በቂ አይደሉም። ወደፊትም እንግዲህ የተጀመሩት ነገሮች አብበው በደንብ እየጎሉ ታሪካቸው እየተሰነደ ለአሁኑ ትውልድ መማሪያ ይሆናሉ ብለን እናስባለን። እንግዲህ መንግስቱ ወርቁ ሲነሳ የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ የሚል ስም መንግስቱ ሲነሳ በደንብ የሚነሳ ነው። የመንግስቱን ደፋርነት፣ አልሸነፍባይነት፣ ወኔው ከዛ ከጎንደር አካባቢ የመጣው ይሄ ያልሸነፍባይነቱ፣ ልበ ሙሉነቱ ብዙ ጊዜ ተደጋግሞ ይነሳል። ሜዳም ውጭ ከሜዳ ውስጥም ባለው ሂደቱ እንደው የተጫዋችነት ዘመኑ ወደ ኋላ በታሪክ እስኪ አንድ ለአሁን ላለው መቼም ብዙ አሁን በመጽሐፉ ላይ ብዙ እንደሚሉበት ዶክተር ሰለሞን በርሄ ሲነሳ ነበር። በእርግጥ ግን አሁንም ላለው ትውልድ ያ አልሸነፍባይነቱ የሜዳ ላይ ተጋድሎ የሆነ ትምህርት ይሰጣል፣ በደንብ ትምህርት ይሰጣልና ከዛ አንጻር ወደ ኋላ እስኪ እንዴት ሸዋል እነ ዘመኑ እናስታውስ። ደስ የሚል ነገር ነው ያነሳው። መንግስቱ ወርቁ እንግዲህ ቀደም ሲል እንደገለጽከው ከጎንደር አካባቢ የተገኘ ሰው ነው። እንግዲህ የዛ አካባቢ ሰዎች ያላቸው ማንኛውም የዛ ሀገር ተወላጅ የዛ አካባቢ ሰው ያለው ያልሸነፍባይነት የማንነት ጉዳይ እንደዚሁም ደግሞ ወጣ ሲል ደግሞ በቃ አለውም የለውም የጎንደር ሰው ኩሩ ነው ይባላል እና ለዛ ጥሩ መገለጫው መንግስቱ ነው። መንግስቱ ወርቁ ሁሉ ብዙዎች የሚጠሩት ቀብራራው ጎንደሬ ነው የሚሉት። በቃ በምንም ነገር መንግስቱ ወርቁ አልሸነፍ ባይ ነው። ሁሌም ኖሮውም አልኖረውም ከማንም ምንም የማይፈልግ ሰው ነው። ሁል ጊዜ በራሱ መቆም የሚፈልግ ሰው ነው መንግስቱ ወርቁ በሜዳም ከሜዳም ውጪ። በተጫዋችነት ዘመኑ እንግዲህ መንግስቱ የተለያዩ አካላቶቹን አጥቷል። በቃ ፍጹም ደፋር ነው። ጥርሱ ወልቋል። የተለያዩ ቦታዎች ላይ ተፈንክቷል። እንደውም ቅድም ከአንድ ወዳጁ ጋር ሳወራ 6ኛው አፍሪካ ዋንጫ ላይ ይመስለኛል እንደዚሁ ላይና የኢትዮጵያ ስፖርት ቤተሰብ በቃ ቡድኑ ተሸንፏል ብሎ እየወጣ እያለ አንድ ኳስ ክሮስ ተደረገለት። መንግስቱ ከሚታወቅባቸውና ከሌሎች ተጫዋቾች ልዩ የሚያደርገው የአየር ላይ ኳስ ማንም አይችሉም። ከበረኛ በላይ ዘሎ ኳሶች ማስቆጠር ይችላል እና አንድ ኳስ ክሮስ ተደረገ። በቃ ህዝቡ ሲወጣ አይቷል። በቃ ህዝቡ እየተመናመነ ነው ተሸንፈናል ብሎና በዛ ቅስፈት ላይ ግን በጣም ከባድ ኳስ ነው፣ ሊመች ማይችል ኳስ ነው። እንዳለ ዘሎ ከበረኛው እጅ ላይ ወስዶ ከተተው። በዛ ሰዓት በረኛው በኃይለኛው ነው የሚጎዳው መንግስቱ እና ተፈነከተ። መንግስቱ ግን ኳሱን አግብቶ ራሱን መስዋዕት አድርጎ ህዝቡ እንደገና ወደ ሜዳ ገብቶ እንዲጨፍር ያደረገበት። እንደዚህ አይነት ነገሮች በተደጋጋሚ ጊዜ
በየትኛውም ጨዋታዎች ላይ መንግስቱ ያደርጋል። አይፈራም፣ ደፋር በቃ ጎል መሆን ቦክሱ አካባቢ ካገኘ የትኛውም አካሉ ይጎላል እንጂ መንግስቱ ያንን ነገር መስዋዕትነት ከመክፈል ወደኋላ አይልም። የሚገርም ነገር ይሄንን እሱ በተጫዋችነት ዘመኑ ስላደረገ ለተጫዋቾቹ በኋላ ወደ አሰልጣኝነት ከገባ በኋላ ለተጫዋቾቹ ይመክር ነበር። በተለይ ናሽናል ቲም ሲያሰለጥን ሁልጊዜም የምትወክሉት የኢትዮጵያን ሕዝብ ነው። የኢትዮጵያን ሕዝብ ስትወክሉ ደግሞ ለኢትዮጵያ ሕዝብ ለሀገራችሁ የሚፈለገውን መስዋዕትነት ሁሉ እስከ ህይወት መስዋዕትነት ሁሉ ለመክፈል ዝግጁ መሆን መቻል አለባችሁ። በቃ የምትወክሉት ባንዲራ ነው። ባንዲራ ሲሸነፍ ማየት ያማል፣ ከባድ ነው ይላል እና ይሄን ለማስረዳት መንግስቱ ምን ያደርግ ነበረ? ተጫዋቾቹን በረፍት ቀን ውድ ትሬኒንግ አይሰራም። በመንግስቱ ጊዜ እረፍት ነው የሚሰጠው። እረፍት ሲሰጥ ግን ዝም ብሎ የፈለክበት ሂድ ምናምን አይልም መንግስቱ የሆነ ቦታ ያዘጋጃል የናሽናል ቲም ተጫዋቾች ሲሆኑና ከነዛ ከሚያዘጋጅባቸው ቦታዎች አንዱ የጀግኖች አምባ ያን ጊዜ ለሀገር ምናምን ሲዋደቁ አካል ጉዳተኛ የሆኑ የተለያዩ አካሎቻቸውን የጎደሉ ሰዎች የሚኖሩበት ቦታ አለ። እዛ ቦታ ላይ ሁልጊዜም የብሔራዊ ቡድን ተጫዋቾችን ይዞ ይሄዳል። ሁሉንም እያስጎበኘ ያሳያል። እነዚህ ሰዎች እንደዚህ የሆኑት ለማሲሉ ነው፣ ለሀገራቸው ሲሉ እጃቸውን አይናቸው ምናቸው የጠፋው ለሀገራቸው ሲሉ። እናንተ ደግሞ በሰላማዊ ሜዳ ላይ የቱንም ነገር ብታደርጉ ምንድን ነው የሚከብደው? የምትወክሉት እነዚህንም ሰዎች ነው። ስለዚህ ለእነዚህ ሰዎች ስትሉ ለሀገራችሁ የሚጠበቅባችሁን ሁሉ ማድረግ አለባችሁ ይላል መንግስቱ። ይህን ብቻ አይደለም መንግስቱ ከዚህ ወጣ ብሎ ደግሞ ታሪካዊ የኢትዮጵያ ቦታዎችን ያስጎበኝ ነበር። ከነዚያ ውስጥ አንዱ ጎንደር ፋሲለደስ ግንብ። ኢትዮጵያ ብዙ ታሪክ ያላት ሀገር ነች። የብሔራዊ ቡድን ተጫዋቾች የብሔራዊ ውክልና ማለት ምን ማለት እንደሆነ እንዲገባቸው የተለያዩ ታሪካዊ ቦታዎችንም እየወሰደ ተጫዋቾቹ እንዲያውቁ ያደርግ ነበር። እሱ ባለው ልምድና እውቀት ልክ ለተጫዋቾቹ የሚናገር ሰው ነበርና ከጎንደር ጋር ተያይዞ ስትናገር መንግስቱ ወርቁ ጎንደርን እጅግ በጣም ያስተዋወቀ የጎንደር ምልክት ነው ብዬ ነው የምለው እኔ መንግስቱ ወርቁ። በቃ መንግስቱ ወርቁን ጎንደሬው ካላላ ማንም አይጠራው። በቃ መንግስቱ ካልክ መንግስቱ ብሎ የሚጠራው ይል። በተለይ በጣም በቅርብ የሚቀርቡት ወዳጆቹ ጎንደሬው ነው የሚሉት። እሱም እንደዛ ስትለው እንዴት እንደሚደሰት ልነግራችሁ። በአጋጣሚ እኔ እድለኛ ነኝ። በብዙ ነገር በኢትዮጵያ እግር ኳስ ውስጥ ደርሼበታለሁ። ውጭ ብዬ ብዙ ጊዜ አውርቼዋለሁ፣ ኢንተርቪው አድርጌዋለሁ። እና መንግስቱ ሁል ጊዜ እሱ ጋር ስትሄድና ሌላ ሰው ኢንተርቪው ስታደርግ ያለው ነገር አንድ አይደለም። የሆነ የሚከብድ ነገር አለ መንግስቱ ጋር ስትቀር። በቃ ለራሱ የሚሰጠው ቦታ ለቀጠሮ ያለው ነገር ሲናገር እያንዳንዱን ነገር በስሜት አይናገርም፣ በማስተዋል ነው የሚናገረው መንግስቱ። እና ትልቅ ስብዕና ያለው ሰው ነው። ሌሎች ስብዕናዎቹ ምንድናቸው? ወደ በኋላ ላይ ያነሳላሉና ከጎንደር ጋር ግን ያለው ነገር መንግስቱ እጅግ በጣም ጎንደር ያስተዋወቀ ያሳወቀ፣ ግን ጎንደር ግን ለመንግስቱ ማድረግ በሚገባት ልክ ግን መንግስቱን ያላከበረች ነች ብዬ ነው ማምኑ። እንደግል ስትሄድ እኔ ጎንደር እንዲያደረገ ሲባል ለመንግስቱ ወርቁ አልሰማም። ጎንደር ግን በመንግስቱ ግን ትጠራለች። ትልቁ ድክመት እዛ ጋር ነው ያለው። ምናልባት እሱ በከፈለው ልክ ጎንደርም በደንብ ያስጠራበት ሁኔታዎች አሉ። ግን በዛ ልክ ምናልባት ስቴዲየም የሚሆን ጎዳና የሚሆን በስሙ እስካሁን አንድ የተሰየመለት ነገር እንደሌለ በደንብ እናውቃለን። የተነሳበት ቋራም ቢያንስ ትምህርት ቤት እንኳን አልተሰየመለትም። እዛ አካባቢ ራሱ ቋራ ከተወለደበት አካባቢ ምናልባት በቀጣዮቹ አመታት እንደነዚህ አይነት እንቅስቃሴዎች እንዳሉ ምናልባት ኮሚቴው አሁን የተዋቀረው ኮሚቴ በቁጭት በልህ እየሰራ እንዳለ ሲነሳ ነበር። ወደፊት እንደዚህ አይነት ነገሮች ሊቀጥሉ ይችሉ ይሆናል። ግን እስካሁን ላለው ግን ይህን ያክል ዝም መባሉ በእጅጉ የሚገርም ነው። ያው ታሪካችን አለማወቅ፣ ታሪካችን ይዘን አለመቀጠል ትልቁ ብዙ አሁንም የሚያሳጣን ነገር እንዳለ በደንብ የሚያሳይ ነገር ነው። ግን
መንግስቱ ነው የሰራው ታሪክ የሰራው ጀብድ በኢትዮጵያ እግር ኳስ ውስጥ ህያው ነው፣ ለዘላለም የሚታወስ ነው፣ የማይፋቅ አሻራ አለው። ግን የበለጠ እሱን ብናከብር ደግሞ አሁን ባለው የስፖርት ዘርፍ የበለጠ እየከበር ይሄዳል። ስታከብር የተከበርክ አይደለም የምትሄደው፣ ከሱ ደግሞ ብዙ የምታገኘው ነገር አለ። ማክበር ነው በሚለው መርህ። ስለዚህ ወደፊት እንደዚህ አይነት ነገሮች ይደረጋሉ። አሁን ላይ አምና አካባቢ ይመስለኛል ካቻምና ምናምን ፋሲል ውጤት እያጣ በመጣበት ሰዓት ላይ ወጣቶቹ ከምን ተረድተውት እንዴት አስታውሰውት እንደሆነ ባላውቅም የመንግስቱ ሀገር ማለት ጀምሮ ነበር። ጎንደር እኮ መንግስቱ የፈራችበት ነው። የመንግስቱ ሀገር ቡድን እንደዚህ ሲሉ እሰማ ነበርና አሁን ላይ የተወሰነ ነገር የመጣ ይመስለኛል። በቀጣይ ጊዜያት ተገቢውን ክብር ተገቢውን ቦታ ለመንግስቱ ይሰጡታል ብዬ አስባለሁና ጎንደር ላይም እንግዲህ ፋሲልን ጨምሮ በርካቶች እግር ኳስ ተጫዋቾች ከመንግስቱ በኋላ ወጥተዋል፣ ፈርተዋል። ግን እንደ መንግስቱ ወርቁ ግን የነገሰ የጎንደር ልጅ ግን አላውቅም። እውነት ለመናገር በእግር ኳስ ማቀው እኔ እግር ኳስ ጎንደር ውስጥ መኖሩንም ማቀው እኔ በመንግስቱ እና መንግስቱ ብዙዎች እንዲፈሩ በጎንደር ብቻ ሳይሆን በመላ ኢትዮጵያ ብዙዎች እንዲፈሩ እንዲታወቁ ያደረገ በተጫዋችነት ዘመኑ ደግሞ ማግኘት ያለበትን ክብር ሁሉ ያገኘ ነው መንግስቱ ወርቁ። ማንም ኳስ ተጫዋች ብዙ ኳስ ተጫዋቾች ይህን እድል አላገኙም። አሁን የአፍሪካ ዋንጫን እኮ ማንሳት የቻለ መንግስቱ ወርቁ ነው። እንግዲህ የእሱ ዘመን ልጆች እንዳሉ ነው። ከነሱ በኋላ ግን የአፍሪካን ዋንጫ ያነሳ አንድም ኳስ ተጫዋች የለም። አልደረስንም ለዛም አይደለ። መንግስቱ ወርቁ ይህን አሳክቷል። በኮከብ ተጫዋችነት በኮከብ ጎል አግቢነት ብዙ ጊዜ መንግስቱ ወርቁ ተሸልሟል። ከአራት ምናምን በላይ የአፍሪካ ዋንጫዎችን ተጫውቷል መንግስቱ ወርቁ። እንደ መንግስቱ የተጫወተ የለም። አፍሪካ ዋንጫ ላይ በርካታ ጨዋታዎችን የተጫወተ መንግስቱ ወርቁ ነው። በአፍሪካ የክፍለ ዘመኑ ምርጥ 50 እግር ኳስ ተጫዋቾች ሲመረጡ ከነዛ ውስጥ መንግስቱ ወርቁ አንዱ የነበረ አንዱ ምርጥ ኳስ ተጫዋች መንግስቱ ወርቁ 50 ውስጥ ገብቷል። ይሄን ማድረግ የቻለ ማንም እግር ኳስ ተጫዋች ኢትዮጵያ ውስጥ የለም። መንግስቱ ወርቁ ሱዳን ብትሄድ ከአንድ የሱዳን ብሔራዊ ቡድን ተጫዋች ባልተናነሰ ምናልባትም በተሻለ ሁኔታ መንግስቱ ወርቁ ይከበራል፣ ይወደዳል። መንግስቱ በጣም ነው የሚታወቀው ሱዳን ውስጥ። ቅድም አንድ ወዳጁን አናገርኩ ባልኩ ሰዓት ላይ ኡጋንዳ ውስጥ ሄጄ ከሰዎች ጋር ስነጋገር በስራ ምክንያት ሄዶ ነውና ስነጋገር ያገኘዋቸው ሰዎች መንግስቱ ወርቁን ይድንቃቸውን ነበር የሚጠሩልኛል። አግኝታቸው ከነሱ ጋር ስቴዲየም ምናምን ገብታ እንዴ በየሳምንቱ ወደ ስቴዲየም ይመጣሉ ምናምን ብዬ ስላቸው እድለኛ ነን ብሎ ያሉኛል። በጣም በጣም እድለኛ ነህ አንተ ከነሱ ጋር እንደዚህ በአካል የምታያቸው ከሆነ ብለውኛል ብሎ ያለ ነውና መንግስቱ ከዚህ አልፎ ተርፎ በአፍሪካ ውስጥም ተጽዕኖ ፈጣሪ የሚባል እግር ኳስ ተጫዋች የነበረ ነው። ቴክኒሻን ነው፣ ጎል አግቢ ነው፣ ጨራሽ ነው፣ ደፋር ነው። በቃ ሁሉ ነገር ያሟላ እግር ኳስ ተጫዋች መንግስቱ ወርቁ እና በተጫዋችነት ዘመኑ ያላሳካው ምንም ነገር የለም። ብዙ ጊዜ ጥሩ እግር ኳስ ተጫዋቾች ጥሩ አሰልጣኝ አይሆኑም ይባላል አይደል? ነገር ግን መንግስቱ ወርቁ ጥሩ እግር ኳስ ተጫዋች ብቻ ሳይሆን ጥሩ አሰልጣኝም ነበር። በአፍሪካ ውስጥ በእግር ኳስ አሰልጣኝነቱ ከዛም አለፍ ብሎ ደግሞ በኢንስትራክተርነቱ ይታወቃል መንግስቱ። ስለሱም ብዙ ማለት ይቻላል እንላለን። ወደ ኋላ ምናልባት ጠቀስ አድርገን ስላለፍ ነው በተለይ ጎንደር አካባቢ የሱን ስም የሱን ዝና እና ክብር በሚመጥን መልኩ ክብር ለመስጠት ምናልባት አሁን ፋሲል ከነማ እንደ ስፖርት ምናልባት ቅርብ የሆነው እሱ ስለሆነ ምናልባት እንደነዚህ አይነት ስራዎችን የመስራት አሁን ወደፊት ኃላፊነት ያሉበት ይመስለኛል። እንግዲህ እነን ኃላፊነት ይዘው ወደፊት ምናልባት እሱን መጠቀም እሱን ማክበር ብዙ የሚጨምርላቸው ነገሮች አሉ። ቅድም ያነሳቸው አሉ። ፋሲል ውጤት ሲያጣ የጎንደር እኮ የመንግስቱ ወርቁ አገር እኮ ነው። ጎንደር መንግስቱ ወርቁን ያፈራች ነች እንዴት የሚለው ነገር የራሱ ትልቅ አእምሮ ላይ እሱ በደንብ አእምሮ ላይ እንደሚጠቀምበት ቅድም ያነሳቸው ታሪኮች ቴክኒካል ነገር ሳይሆን ግን አእምሮ ላይ በደንብ ተጫዋቾችን ማሳመንና ተጫዋቾች ላይ አእምሮአቸው ላይ መስራት እንዴት ውጤታማ እንደሚያደርግ እሱ ያሳየው መንገድ አለ። ያንን ለመጠቀም አብነት ለማድረግ ብዙ የሚጠቅማቸው ነገሮች አሉና ምናልባት ወደፊት ይሄን ነገር ይሄዱበታል ብለን ተስፋ እናደርጋለን። ግን መከበር
ዋነኛው ጉዳይ ነው። ነብይ በሀገሩ አይከበር እንደሚሉት ነገር አይደለም። አንዳንዴ ብዙ እዚህ እግር ኳሱ ላይ ቀድም ያነሳነው ነገር አለ። እግር ኳሱ ላይ ብዙ ታሪኮቻችን የማክበር ትልልቅ ሰዎቻችን የማክበር ውስንነቶች አሉ። ግን ከዚህ በኋላ ግን እንደነዚህ አሁን እየተነሱ ያሉ ጥሩ እንቅስቃሴዎች አሉ። እነዚህን እንቅስቃሴዎች ያስቀጥለው የሚገባቸውን ሰዎች በሚገባቸው ቦታ ክብር መስጠት አለባቸው የሚለው ነገር መሰመር ያለበት ጉዳይ ነው። ምናልባት የስብዕናውን ጉዳይ እናንሳ እስኪ። ምናልባት በወፍ በረር መንግስቱ ወርቁን ምናልባት የተጫዋችነት ዘመኑን ከዚህ እስከዛ የሚለው ነገር ሰዓትም ላይ በቃን ይችላል ለማውራት ከባድ ነው። ብዙ ታሪኮችም ብዙ ገድሎችንም የፈጸመ ተጫዋች ስለሆነ በየጊዜው ስለ መንግስቱ ወርቁ ብዙ ተብሏል። ያው ብዙ ቢባልም የሚያልቅ ነገር አይደለም ካለው ታሪክ አንፃር የገዘፈ ታሪክ ስላለው። ግን እንደው ለአሁኑ ትውልድ ደግሞ የበለጠ በተለይ በስልጠና መንገዳችን ብዙ የኢትዮጵያ አሰልጣኞች የሚታሙበት መንገድ አለ። እንዲህ ነው አጨዋወታችን ይሄ ነው የሚባል ነገሮች አሉ። ግን መንግስቱ ስሰማ ከዛ በፊት ከጊዜው የቀደመ አሰልጣኝ እንደነበረ አሁን የደረሰውን ዘመናዊ እግር ኳስ በዛ በመንግስቱ ዘመን ይጫወተው እንደነበር በተደጋጋሚ አንተንም ጨምሮ የታሪክ ሰዎች ያነሳሉ። አይ ይሄን አጨዋወት መንገድ እኮ መንግስቱ ድሮ ይጫወተው ነበረ ይላሉ። እንደው ይህ ሀሳብ ሲነሳ ምናልባት አቶ ኢሳያስ ጅራ እዛ የተናገሩት ንግግር ገዝቶኛል። እኔ መንግስቱ አለ ክቡር ነቃቸው ተሰማ አሉ። እነዚህ ታሪክ ያላቸው ሰዎች በኢትዮጵያ እግር ኳስ ውስጥ የገዘፈ ታሪክ ያላቸው ብዙ የሰሩ ከዘመናቸው ቀድሞ የሰሩ ሰዎች አሉ። ግን ታዲያኛ ምኑ ጋር ነው የተሰበር ነው ወይ በትክክለኛው መንገድ ለኛ ያ ታሪክ ወደ እኛ አልተሸጋገረም ወይም ደግሞ እኛ ያጠፋነው ነገር አለ ያሉት ሀሳብ አለና ትልቁ ርዕስ ያለው እዚህ ጋር ይመስላል። አሁን ላለው የኢትዮጵያ እግር ኳስ የሚነሱት ነገሮች ቀድሞ ያሉ ነገሮች ናቸው፣ ግን ያልቀጠሉ ናቸው። ያ አሁን ቀድም ታላላቆቻችን ማክበር ወይም ደግሞ እነዛን ትልቅ ስራ የሰሩ ሰዎችን ማክበር አለማክበራችን ያመጣው ነገር ይመስላል። ይሄ የታሪኩ ርዕሱ አብነት ማድረጉ ታሪኮቻችን በደም ተሰንደው አለመቀመጣቸው ብዙ ነገሮቻችን ጉድለቶች እንዳሉባቸው ያሳያልና ከዛ አንፃር አሁን ላለው እግር ኳስ ያ ነገር አለመቀጠሉ ወይም ደግሞ አሁን ወደ ኋላ ለመሄዳችን እንደ ምክንያትነት ይጠቀሳልና በተለይ የአሰልጣኝነት ህይወቱ ስብዕናው ተጫዋቾችን የሚይዝበት መንገድ ለአሁኑ አሰልጣኞች ትልቅ ትምህርት የሚሰጥ ይመስላልና እሱን ጉዳይ እንማር። አቶ ኢሳያስ ያሉትን የሚጋራው ነገር ወይም ደግሞ የበለጠ የእሳቸውን ንግግር እንዲጎላ ሊያደርግ የሚችል ነገር ልንገር። መንግስቱ ወርቁ የእግር ኳስ አሰልጣኞች የስብዕና መለኪያ ነው። የትኛውም ስብዕና መንግስቱ ወርቁ ጋር አለ። ነገር ግን እንዲህ አይነት ስብዕና ያለውን ነገር ግን አቶ ኢሳያስ እንዳሉት ማስቀጠል አልተቻለም። በተለይ ከቅርብ ዓመታት ወዲህ የነበረውን የማጥፋት ስራ ነው የሚሰራው ኢትዮጵያ ውስጥ። ማንም አሁንም በዚህ ዘመን ስለ ትላንትና መስማት ቢፈልግ አመራር፣ አሰልጣኝ፣ ተጫዋች የለም። በቃ ስለ ትላንትና መስማት አይፈልግም ሁሉም ሰው። ትላንት ካልነበረ ደግሞ ዛሬ አይኖርም፣ ዛሬ ከሌለ ደግሞ ነገ አይኖርም። ይሄ ችግር ኢትዮጵያ ውስጥ አለ። እውነት ለመናገር ስለ መንግስቱ ወርቁ ስለ ይድነቃቸው ተሰማ ማንም መስማት አይፈልግም። አሁን ላይ መስማት መሸነፍ ተደርጎ ነው የሚቆጠረው። አሁን ላይ የትኛውም ባጫወት የተነሳ በካስተዳደር ጋር በተያያዘ ብዙ ነገር ይባላል አይደል? ነገር ግን እነዚህ የሚባሉ ነገሮች በሙሉ ግን ትላንትና ነበር። ባስተዳደሩ ብትሄድ የተሻልን ነበር። ባጫወት ብትሄድ ከዛሬ ትላንት የተሻልን ነበር። ምንም ማስረጃዎች ማሳያዎች አሉ። ከራሳችን ጋር ብቻ አይደለም ከሌሎች ጋር መነጻጸር ብንችል ከአፍሪካ አንዳንድ ጊዜ ከአውሮፓም ወጥተን እዛ ድረስ የምንሄድባቸው ርቀቶች አሉ ነበሩ። መንግስቱ ወርቁ በአሰልጣኝነት ዘመኑ በቃ ለድርድር የማይቀርብ ራሱን የሚያስከብር ራሱ ተከብሮ በዙሪያ ያሉትን የሚያስከብር አሰልጣኝ ነበረ። መንግስቱ ወርቁ ተናግሮ ማይደረግ ነገር የለም። የሚናገረው ነገር ደግሞ ውሸት አይደለም፣ እውነት ነው። በቃ ለማስመሰል ብሎ የሚያደርገው ነገር የለም። መንግስቱ ለፉትቦሉ በጣም የሚጨነቅ የሚጠበብ ብዙ ርቀት ሄዶ ነገሮችን የሚያይ አሰልጣኝ። አንድ ወቅት ላይ የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ ኮሚቴ ተብሎ ተመረጠ። ከዛ እዛ ሲሄድ የፌዴሬሽኑ ዋና ጸሐፊ፣ ስራ አስፈጻሚ ኮሚቴው ጸሐፊ የነበረ ሰው የቴክኒክ ኮሚቴው ሰብሳቢ
ተደርጎ ገባ። ስብሰባ ላይ ሲገባ ከዛ በኋላ ማነው ሰብሳቢው ሲለው በጣም ማከብረው ወዶ ሰው ነው በወቅቱ ሰብሳቢ ተደርጎ የተመረጠው ሰው። ከዛ እሱ አንተ ነው የምትሰበስበው፣ አንተ እኛን እዛ ጋር ደግሞ መንግስቱ ወርቁን ጨምሮ የተለያዩ አሰልጣኞች ነው ያሉት። ሰብሳቢው ይሄ ሰው ነው። ይሄ ሰው ኳስ ተጫውቶ አያውቅም፣ አሰልጥኖ አያውቅም፣ በቴክኒክ ውስጥ የለም ምናምን። ከዛ አንተ እኛን ልትሰበስበን አትችልም። ምን ብለህ ነው የምትሰበስበን? ምን ብለህ ነው የምትመራን? እስቲ ንገረኝ። የስራ አስፈጻሚ ውክልና ይዘን የመጣኸው ይገባኛል። ነገር ግን አንተ ግን እኛን ልትሰበስብ አትችልም። በአንተ ሰብሳቢነት እዚህ ኮሚቴ ውስጥ አልሰራም ብሎ ጥሎ የሄደ መንግስት። በቃ የማይመስለውን ነገር ፊት ለፊት ነው የሚናገረው። አይዋሽም። በእግር ኳስ ላይ ከማንም ጋር የሚነካካ ነገር የለውም። ያምንበትን እግር ኳሱ የሚፈልገውን ነገር የትኛውንም ነገር በሙሉ መንግስቱ ይጠይቃል። አሁን ላይ በኢትዮጵያ ፕሪሚየር ሊግ የራሳቸው የመለማመጃ ሜዳ ያላቸው ክለቦች እነማን ናቸው? መድንና መብራት ኃይል ነው። ሁለቱ ይሄን ሜዳ እንዲሰሩ ያደረገው መንግስቱ ወርቁ። ክለብ ትፈልጋላችሁ? አዎ። ክለብ እንዲኖራችሁ የምትፈልጉ ከሆነ መጀመሪያ ሜዳ ስሩ። ሜዳ ሳይኖራችሁ እንዴት ነው ክለብ የምታቋቁሙት? ካምፕ ሳይኖራችሁ እንዴት ነው ክለብ የምታቋቁሙት? ብሎ በገባባቸው ክለቦች ሁሉ መንግስቱ እንዲህ አይነት ለእግር ኳሱን የሚያሻግሩ ሀሳቦችን ያቀርባል። እንደውም የመጀመሪያ የሚደራደረው ደሞዝ ሳይሆን ሜዳ ነው ይባላል። ሜዳ ነው መንግስቱ ወርቁ። ሜዳ ከሌለ ሊቀጠር ሲል ሜዳ አላቸው ወይ ነው የሚለው። ያሰለጠነባቸው ክለቦች ዝም ብለህ ብትሄድ እኮ በሙሉ ሜዳ አላቸው። ሜዳ የሌላቸው የሉ። መንግስቱ አርቆ ሀሳቢ በቃ ሩቅ ነው ነገሮችን የሚያው እና የሚፈልገውን ፊት ለፊት ነው የሚናገረው። ለእግር ኳሱ የሚያስፈልግ ነገር ነው የሚጠይቅህ። ለእግር ኳሱ ማድረግ ካለበትም ያደርጋል መንግስቱ ከኪሱ። መንግስቱ እኮ ጊዮርጊስ ሲጫወት እኮ አንድ ቀን ደሞዝ ተከፍሎት አያውቅም። ደሞዝ ወስዶ አያውቅም። ፔሮል ላይ የለም። መንግስቱ እየከፈለ ነው የሚጫወተው። ማሊያ ገዝቶ ነው እኮ የሚጫወተው። እንግዲህ አስብ፣ በሱ ደረጃ ያለ እግር ኳስ ተጫዋች ምንድነው ሊሆን የሚችለው? ደሞዝ ከፍሎ ራሱ ሲጫወት እንደው ከፍተኛ ተከፋይ ነበር። ከፍተኛ ተከፋይ ብዙ ነገር የሚደረግለት ምናምን ነው። ግን መንግስቱ ወርቁ ያን አይፈልግ። ሌላ ቦታ እየሰራ ግን ጊዮርጊስን የሚጫወት ከጊዮርጊስ ደሞዝ አይወስድም መንግስቱ። መንግስቱ በጣም ይከበራል። በጣም ብዙ ደጋፊዎች ብዙ ነገር ያደርጉለታል ለመንግስቱ። በግል ዝም ብሎ በተጫዋችነት ብቻ ሳይሆን መንግስቱ እኮ በግል ባለው ስብዕና የምትወደው ሰው ነው እና እግር ኳሱ ላይ ብዙ አብዮት አምጥቷል። ከአጨዋወት ጋር ተያይዞ አሁን ብዙዎች የሚጨነቁት ኢትዮጵያውያን አጨዋወት፣ የራሳችን አጨዋወት ሊኖርን ይገባል፣ እንደዚህ ነው መጫወት ያለብን፣ ኳስ ይዘን ባለን ተክለን ሰውነት ምናምን እየተባለ ብዙ ነገር ይለፈልፋል። አላዋቂ ሳሚ አይነት ነገር እሰማለሁ ብዙ ጊዜ። ግን መንግስቱ ወርቁ አሁን የሚባለውን ነገር እኮ ድሮ አድርጎታል። ኳስ ይዞ መጫወት እንዴት እንደሆነ ለኢትዮጵያ ሕዝብ እኮ ከአንድም 2-3 ክለብ ሲገባ አሳይቷል። መድን ኢትዮ አርጀንቲና ሲባል እንደዛ እንዲሆን ያደረገው እኮ መንግስቱ። ንካሳውን መጀመሪያ አካባቢ ላይ የሰራው ነገር ቢኖርም በዛ ጊዜ ላሉ አሰልጣኞች አብዮት ፈጥሯል መንግስቱ። አብዮት ፈጥሯል። በሱ ዘመን የነበሩ አሰልጣኞች ባጨዋወት፣ ባሰለጣጠን፣ በምናምን የተሻለ ነገር ሁሉም የራሳቸውን የጨዋታ ቅርጽ ይዘው እንዲፈጥሩ እንዲወጡ መሰረቱን የጣለው መንግስቱ የሚይዛቸው ተጫዋቾች ምን የሚላቸው ተጫዋቾችን በሙሉ ቴክኒሻን የሆኑ ኳስ ተጫዋቾች ናቸው። ተጫዋችን ከትንሽ አንስቶ ትልቅ ማድረግ ይችላል መንግስቱ። መድን ላይ ሰርቶ አሳይቷል። መብራት ኃይሉ ሰርቶ አሳይቷል። ኢትዮጵያ ናሽናል ቲም ላይ ሰርቶ አሳይቷል። ከ31 ዓመት በፊት ምናምን ብለን የምንለው 1974 የነበረው ቡድን መንግስቱ እኮ የሰራው 7 ተጫዋቾች አይቬሪ ኮስት ላይ የጠፉት እነዚህ አዲስ ቡድን ሰርቶ 7ቱ ተጫዋቾች አዲስ ቡድን ረጅም ርቀት ኢትዮጵያን ያሻግራል ተብሎ የተባለውና የፈረሰው ቡድን የመንግስቱ ወርቁ ቡድን ነው። መንግስቱ ወርቁ እግር ኳስ ዛሬ ላይ ከበረኛ ይጀምራል፣ ማጥቃት ከበረኛ ይጀምራል ይባላል።
ማጥቃት ከበረኛ እንደሚጀምር መንግስቱ ወርቁ ድሮ አሳይቷል። ኢትዮጵያ እግር ኳስ አንድ ጊዜ ማስታውሰው ታደሰ ተክለ ጻድቅ የቅዱስ ጊዮርጊስ በረኛ ልምምድ ሜዳ ላይ ያሉ ኳስ መንግስቱ በእግሩ የሚጫወት ሰው ቴክኒሻን የሆነ ሰው በጣም ይወዳል እና ታዱ ደግሞ ጎበዝ ነው በእግሩ ሲጫወት እና እየተጫወተ በእግሩ ወጣ ታዱ እያለ በቃ ይሰጡታል ምናምን እየተቀባበለ እዛኛው ጎል ጋር ደረሰ። ታዱ ቦክሱ ጋር ሲደርስ ሲያው ደርሷል። ሳያውቀው ነው እሱ ራሱ እየተጫወተ እዛ ይደረሰው። ከዛ ሲያው በረኛውን አየውና ለጥፈው ባንግሉ ላይ ወጣ ኳሱ። ከዛ ሲመለስ ጎሉን ለቆ አይደል የወጣው እየሮጠ ይመለሳል። በዛ ጊዜ ደግሞ ከመንግስቱና በታዱ መካከል ትንሽ ግጭቶች አሉ። ከዛ ናናናት ሲለው ታዱ ደንግጦ በቃ የሰው እየገደለኝ በቃ ሊሰድበኝ ነው እያለ ይመለሳል ወደ እሱ ጋር ወደ መንግስቱ ጋር። ከዛ መንግስቱ ስማ ይሄን ነገር የምፈልገው እዚህ ልምምድ ሜዳ ሳይሆን አዲስ አበባ ስቴዲየም ሜዳ እዛ እንድታደርግ እዛ ላይ አድርገህ ማየት እፈልጋለሁ። በቃ ሁሉም ተጫዋቾች ደነገጡ። መንግስቱ በዚህ ደረጃ ያን ጊዜ እንደዚህ የሚያበረታታ ሰው አሁን ዓለም በበረኛ መጫወት የጀመረው አሁን ነው። መንግስቱ ግን ያን ጊዜ ያስባል። ሰሞኑን በዚህ ጉዳይ ላይ ከኢንስትራክተር ካሳሁን ተካ ጋር እናወራ ነበር። ስናወራ አንድ ነገር ልንገርህ መላኩ አለ እኔ ግራኝ ነኝ እንደምታውቀው አለ ብዙ ጊዜ ሜዳ ላይ ሲጫወት ኳስ ይዤ ወደ መስመር መውጣት እፈልጋለሁ ደስ ይለኝ ከዛ ወጥቼ ክሮስ አደርግ ምናምን እወዳለሁ። ከዛ አንድ ቀን መንግስቱ ጠራኝና ካሳሁን አለኝ አቤት ስለዋለ ለምንድን ነው ኳስ ይዘህ ወደ መስመር የምትወጣው ምናምን እዛ እጄ እንደዚህ እኮ ኳሱን ወደ መስመር መግፋት ስትጀምር ተጫዋቾቹ አይደሉም አሉ የካታንጋ ተመልካች ምን እንደምታደርገው ይናገራል አለ ቀድሞ ያውቃል። ተገማሽ ነገር ለምንድን ነው የምታደርገው? ወደ መስመር መውጣት ማለት እኮ በቃ የምታደርገው ምንም አይደለም ማለት ክሮስ ነው አለ። ይሄ ደግሞ ይታወቃል። ከታወቀ ደግሞ ምን ይፈጥራል ያ ኳስ ሄዱ። ስለዚህ ወደማይታሰበው ነገር ወደ ውስጥ እየገባ ተጫወት ከመስመር በዛ ጊዜ እንግዲህ አሁን ላይ ነው አይደለ የቀኝ የግራ እግር ተጫዋች በቀኝ የቀኝ በግራ ሄዶ ተጫወት ምናምን የሚባለው መንግስቱ ያን ጊዜ ይሄንን ያደርጋል። እና መንግስቱ ከዘመኑ በጣም የተሻገረ በእግር ኳስ ፍልስፍና ላይ በጣም የተመራመረ ለታዳጊዎች ተጫዋቾች በጣም ትልቅ ክብር ቦታ የሚሰጥ ኤልያስ ጁዋር በኢትዮጵያ እግር ኳስ ውስጥ እንግዲህ መቼም ከተፈጠሩ ድንቅ አጥቂ ተጫዋቾች ነው። ከወጣት ቡድን የመጣው አብዲ ሰይድ በጣም ቴክኒሻን እግር ኳስ ተጫዋች ነው። ብዙ ምጠራል እግር ኳስ ተጫዋቾች አሉ መንግስቱ ከታች ያመጣቸው እና አሸናፊ ሲሳይ ምናምን መንግስቱ ነው ያመጣቸው። ታዳጊዎች ላይ በጣም እምነት አለው እነ ሰይፈው ውብሸት ብዙ ምጠራል እግር ኳስ ተጫዋቾች አሉ መንግስቱ ከታች ጀምሮ ያመጣቸው። መንግስቱ በጣም ንጹህ ኩሩ ተጫዋቾች በጣም የሚወዱት የሚያከብሩት ሰው ነው መንግስቱ ወርቁ። የሚገርም ነገር ካምፕ እንግዲህ ምግብ ይዘጋጃል አይደል? መንግስቱ ወርቁ እኮ ካምፕ ውስጥ ምግብ አይበላም። አሰራ ጨረሰ ምን አለ መኪናውን አስነስቶ ወደ ቤቱ ሄደ። ስለ መኪና ካነሳን ደግሞ አንድ ታሪክ እነግራለሁ በኋላ እሷን ወደ በኋላ ላይ እናነሳታለን። አሁን ቀጥለንና ብዙ ትምህርት የሚሆኑ ነገሮች አሉ። ምናልባት አሁን ላይ ያው አንዳንዴ የራስን ንቆ ካሞድ ወድቆ መገኘት የሚል የደበበ ሙዚቃ አለን። ይገርማል። ብዙ አሰልጣኞች የራሳችን የታሪካችን የቀደመውን የእግር ኳስ ዘይቤ የእግር ኳስ አስተዳደር አጠቃላይ እግር ኳሳችን ምን ይመስላል የሚለውን ነገር ወደ ኋላ መለስ ብለው የሚያዩትና ቅድም እንዳልከው ለመስማትም ፍላጎትም ያላቸው አይመስለኝም እንጂ ብዙ ማስተማሪ የሚሆነው ወይም ደግሞ ከዚህ ቢነሱ ኑሮ ጥሩ ደረጃ የሚደርሱበት እድል እንዳለ በደንብ ያሳያል። ግን አሁን ያው በእርግጥ ዓለሙን ማየት የግድ ነው። የዓለም እግር ኳስ ደረጃ የደረሰበትን ነገር ለመቃኘት ከነሱ ጋር እኩል ለመሆን የሌላውን ያሰለጣጠን መንገድ ልታይ ትችላለህ። ግን እኛ ግን አሁንም ወደዛኛው ነው ትኩረት ያደረግነው።
አሁንም የጋርዲዮላን ወይም ሞሪኒዮን ግን የኛን ሞሪኒዮ የኛን ጋርዲዮላዎች ግን ረስተናቸዋል፣ ፈጽሞ ረስተናቸዋልና እነሱን ነገሮች ግን ብንጠቀምባቸው። ምክንያቱም ያ የኛ የሆነ ነገር ነው፣ በእኛ ልጆች ላይ የተሰራ በእኛ ሀገር የተሰራ በእኛ አየር ጸባይ በሁሉ ነገር የሚያገናኘን ወይም ደግሞ ብንሞክረው ያንን ነገር ብንከተለው ውጤታማ ሊያደርገን የሚችል ነገር ግን ያንን ነገር ሁሌ የምትላት ነገር አለች አይደል? ስንኮርጅ በደንብ አንኮርጅም፣ ፌል ያደርግብናል። ከዛ ከመኮረጅ ግን ያለንን ነገር መጠቀም። በእርግጥ የተሰነደ ነገር አለመኖሩ ታሪኩ አሁን የምናነሳቸው ሰዎች እነማን ናቸው የሚለውን ነገር ከማወቅ አንጻር ውስንነቶች አሉ። በተለይ የኢትዮጵያ እግር ኳስ አጠቃላይ የኢትዮጵያ ስፖርት የተሰነደ ነገር ይጎለዋልና ይህን ነገር ሰነዶ ከማስቀመጥ አንጻር ክፍተት ስላለ አሁን ያለው ትውልድ ያን ነገር ለመጠቀም ፈጽሞ እንትን አይደል። ምክንያቱም ያለውን ነገር እዛ ያለውን ነገር ነው የሚያየው እንጂ ከዚህ ያለ ነገር ዘወር ቢልም የሚያገኘው ነገር የለም። እውነት ለመናገር ብዙ ነገሮች ክፍተቶች ስላሉ ከዛ አንጻር ብዙ የሚያስቆጩ ነገሮች ብዙ የሚያንገበግቡ ትልቁ ነገርም እኮ እሱ ነው። አንተ እኛ ሀገር ላይ ብዙ ነገሮች በተለያየ ጊዜ ተሞክረዋል። አሁን አንዳንዶች ምንም እንዳልነበረ ከዜሮ እንደሆነ አድርገው ዛሬ ላይ ለመጀመር የሚሞክሩት ትልቁ ክፍተት እዚህ ጋር ነው። በዛ ዘመን የነበረው ነገር ኢትዮጵያ ውስጥ እግር ኳስ ስራ ስላልሆነ ገብቷል። አሁን መንግስቱ ወርቁ የጀመረው ነገር ኢትዮጵያ ክለቦቿ እግር ኳሷ የተደራጀ ምን ያለ ሆኖ ቢሆን ኖሮ ያ ነገር አሁን እንዳልከው በሰነድ የተደገፈ ይሆናል። ጥናትና ምርምር ይደረግበታል። ብዙ ስራዎች ይሰሩበት ነበር። ብዙ እግር ኳስ ተጫዋቾች ሞዴል የሚሆኑ ኳስ ተጫዋቾች ነበሩን አሉን። እኔ አሁን ዓለም ላይ ምርጥ ምናምን የምትላቸው ተጫዋቾች ለኔ ምንም አንዳንድ ጊዜ ምንም የማይሆኑበት ጊዜ አለ። ምክንያቱም እዚህ ብዙ ተጫዋቾች ካየኋት ነገር ተነስቼና እነዛ ነገር ግን አሁን በፊልም ስላልተደገፈ በሰነድ ስላልተደገፈ አሁን ላይ ስትናገረው ህዝቡ እንደ ሹፈት የሚመስለው ተራት ይመስላል። እና ያ ነገር የሆነው ኢትዮጵያ ውስጥ በዛ ጊዜ እግር ኳስ ስራ ስላልነበረ የተደራጀን የበለጸግን ስላልነበርን ነው እንጂ የዛ ጊዜ በትክክል አሁንም የለንም እኮ አሁንም ምንም ጥናትና ምርምር ስለሌለን እኮ ሁሉ ነገር በጥናትና ምርምር የተረጋገጠ አይደለም። ስለዚህ እኔ የምነሳና እንደፈለኩ እናገራለሁ፣ ነገ አንተም ተነስተህ እንደፈለክ ትናገራለህ። ምንም ማናችንም ምንም መረጃ የለንም። መረጃ ብቻ ነው ማስረጃ። እግር ኳስ ወደ ምርምር ያድጋል እኮ ማንም ሊዮኔል ሜሲ ዛሬ ለሚሰራው ፊንታ እኮ ወደ ጥናትና ምርምር ገብቶ እንዴት ነው በምን ያህል ፍጥነት ነው በምንድን ተብሎ ይመረመርና ከዛ ለሌሎች ሞዴል ሆኖ ይቀርባል። በቃ እግር ኳስ እንዲህ ነው የሚያድገው። እኛ ሀገር እንዲህ ለማድረግ ያን ጊዜ ስላልነበረን እንጂ ያን ጊዜ ኖሮ ቢሆን ኖሮ መንግስቱ ወርቁ ብቻ አይደለም ከመንግስቱ ወርቁ በኋላም የተፈጠሩ ኢንስትራክተር ካሳሁን፣ ናጎስ ደስታ፣ እነገዛይ ማን ያዘዋል ማአት አሰልጣኝ ልጠራል ይችላሉ። የራሳቸው አጫወት የራሳቸው ከለር የነበራቸው በርካታ አሰልጣኞች አሉ። መነሻቸው መንግስቱ ወርቁ ቢሆን ከመንግስቱ ወርቁ ደግሞ በፊት ደግሞ ሉቻኑ ቫሳሉ አለ። በኢትዮጵያ እግር ኳስ ላይ ዘመናዊ እግር ኳስን ኢትዮጵያ ውስጥ በደንብ ያስገባ። ስለ ሉቻኑ ሌላ ጊዜ እናወራለን። የሚገርም አሰልጣኝ፣ የሚገርም እግር ኳስ ተጫዋች በኢትዮጵያ እግር ኳስ ታሪክ ውስጥ በቃ መንግስቱ ወርቁ የሚደራደር ኳስ ተጫዋች አሰልጣኝ ሉቻኑ ቫሳሉ ነው። እና ኢትዮጵያ ውስጥ ነበሩ። ነገር ግን እነዛን ይዘን ያለ መቀጠል ያለ መሄድ ችግር አለ። ያ ችግር ደግሞ አሁንም አለ። አሁንም በእኔ ፍላጎት በአንተ ፍላጎት ነው ኢትዮጵያ እግር ኳስ የሚመራው። አሁንም የተደራጀን ኦርጋናይዝድ ሆነን የምንንቀሳቀስበት ነገር የለም። ሰነድ የለንም። ቢያንስ ሰነድ የለንም። በእነሱ ጊዜ እኮ እስከ 1962 ምናምን ድረስ እኮ የኢትዮጵያ እግር ኳስ እያንዳንዷ እንቅስቃሴ በሰነድ ተደግፋለች። ዛሬ ድረስ እኔ ድረስም ዶክመንቱ አለ። እዚያ ጊዜ አልተፈጠርኩም። ነገር ግን ይህን ዶክመንት አይቼ ግን ብዙ ነገር ማውራት ይቻላል። ስለዚህ አሁን ላይ ይሄም የለንምና ትልቁ ነጥብ እሱ ነው። ይዘን ማስቀጠል ላይ ችግር አለ። ሁሌ የተባለ ነገር ነው። ግን መንግስቱ ወርቁ ከዘመኑ የቀደመ እግር ኳስ ተጫዋች አሰልጣኝ እንደሆነ እንግዲህ በብዙ ታሪኮቹ አሁን ካነሳቸው መረዳት ይቻላል። ግን ከዛ በላይ ያስገረመኝ አሁን የምናነሳው ታሪክ የመንግስቱ ወርቁ መኪና እንዳስተዋወቀ የመጀመሪያው በሱ መኪና እንደተዋወቀ እየነገርከኝ ነበር። ምናልባት አሁን ባለው ዘመን ውስጥ በቅርቡ BMW መኪና ኪሊያን ምባፔ ሲያስተዋውቅ መንጃ ፍቃድ የለውም ተብሎ ብዙ የዜናዎች አርዕስት ሆኖ ሲወራ ነበር። ግን ያን ነገር በዛ ዘመን መንግስቱ አድርጎታል
ስትለይ በእጅጉን የገረመኝና ማለት ከስልጠና ህይወቱ ባሻገረ ደግሞ እግር ኳስ ተጫዋቾች በማርኬቲንግ እንዴት አይነት ቫልዩ ማግኘት እንዳለባቸው ያ ትምህርት የሰጠ ነው። እንግዲህ ራሳቸው እግር ኳስ ተጫዋች ማለት ምን ማለት ነው የሚለውን ነገር በትልቁ ትምህርት የሚሰጥ ነው። ምን አይነት ውድ ሰዎች እንደሆኑ ለማርኬቲንግም ለአጠቃላይም በገንዘብ ራሳቸውን ፋይናንስን ማድረግ እንደሚችሉ ማርኬቲንግ ስራዎች ዓለም ላይ አሁን ምናያቸው ትልልቅ ተጫዋቾች ከማርኬቲንግ ወይም ደግሞ ከማስታወቂያ ጋር በተያያዘ የሚያገኙት ገንዘብ ረብጣ ዶላሮችን ነው የሚሰበስቡት። ከዛም አንግል ነው በጣም ብዙ ረብጣ ዶላሮችን የሚያገኙትና ከዛ አንፃር አሁን መንግስቱ በዛ ዘመን እንዴት ታስቦ እንዴት አደረገው? በእርግጥ ያ የገዘፈ ስሙ አሉ፣ ክብሩ አለ፣ ዝናው አለ። ያንን በመጠቀም ማርቸስ የማርኬቲንግ ያንን መሰረት አድርጎ ስለሚመጣ እንግዲህ እስኪ ያንን ለመጨረሻ እንመልከት። የሚገርም ነገር ይሄ የማስታወቂያ ስራ እኔ ከእግር ኳስ ብቻ ሳይሆን ከአጠቃላይ ኮንሰፕቱ ራሱ ይገርመኛል። እኔ አሁን ላይ እንግዲህ ማስታወቂያ ኢትዮጵያ ውስጥ በብዛት በደንብ ይሰራል እኮ አይደል? ይሰራል። ብዙ ድርጅቶች አሉ፣ ግን አንድም እግር ኳስ ተጫዋች ሲሰራ ሰምተህ አይተህ አታውቅም። የሚገርም ነገር ግን ያኔ 1960ዎች ምናልባት አቡበከር ናስር በቃ በተወሰነ ደረጃ ሲሰራ አስተዋወቀው ለመጥቀስ እና ብዙዎች ሲሰሩ አሁን ላይ እኮ ሁሉም ብዙዎች ሊባሉ በሚችል ደረጃ መስራት ነበረባቸው፣ በሚገባ መስራት ነበረባቸው። ነገር ግን ለምን አይሰሩም ብለህ ስትል የምታነሳው ነገር አለ። ወደ በኋላ ላይ እንትን እንለዋለን። ነገር ግን በዛ ዘመን ግን መንግስቱ ፈርቀዳጅ ይሁን እንጂ ብዙዎቹ ተጫዋቾች ብዙዎቹ የኢትዮጵያ ኩባንያዎች ድርጅታቸውን ለማስተዋወቅ የሚጠቀሙት እግር ኳስ ተጫዋቾችን ነበር። ብዙዎቹ ድርጅቶች እግር ኳስ ተጫዋች ይቀጥሩ ነበር በቋሚ ሰራተኝነት። በቃ ስራ ለማስቀጠር የሚያስችል ዶክመንት እንኳን ባይኖራቸው በቃ ይቀጠሩና የድርጅታችን ሰራተኛ ይሁኑ። ቢራ ፋብሪካዎች በብዛት ያኔ እግር ኳስ ክለብ ያቋቋሙት እኮ አንዱ ተጫዋቾቹን ይዘው ሜታ ቢራ፣ ቅዱስ ጊዮርጊስ ምናምን ነበራቸው ክለብ እና ተጫዋቾቹን ነው የሚቀጥሩት እና ተጫዋቾቹ ከዛ በኋላ ድርጅቶቹን እንዲያስተዋውቁ ይደረግ ነበር፣ ገንዘብ ይሰጣቸው ነበር ለተጫዋቾቹ። ነገር ግን የመንግስቱ ለየት የሚያደርገው ምንድነው? ሚቼል ኮት የሚባል አሁንም አለ እሱ ድርጅት። ይሄ ድርጅት እና በዛ ጊዜ ጀምሮ 1960ዎቹ 50ዎቹ ጀምሮ መኪና ይሸጣል ኢትዮጵያ ውስጥ እና የዛ ጊዜ ላንድ ሮቨር እና ሮቨር የሚባል መኪና ያስመጣል ድርጅቱ። ሮቨር የሚባለው መኪና ኢትዮጵያ ውስጥ በፍጹም አይታወቅም። ስለዚህ እንዴት ማስተዋወቅ አለብን ብሎ የድርጅቱ ሰዎች ሲያጠኑ ይሄንን መኪናማ ለማስተዋወቅ መንዳት ያለበት ሰው ማን ነው? እንግዲህ አስብ፣ ጥላሁን ገሰሰ አሉ፣ ሌሎች አርቲስቶች እኮ ትላልቅ በጊዜው ነበሩ። በሌላው ዘርፍ ላይ እንደዚሁ ትላልቅ ሰዎች ኢትዮጵያ ነበራት በወቅቱ። ነገር ግን ከነዚህ ሁሉ ሰዎች ግን በቀዳሚነት የተመረጠው መንግስቱ ወርቁ በዛ ሰዓት እጅግ በጣም ጣራ የነካ እውቅና የነበረው ወቅት ነበር። ስለዚህ ይህን ሮቨር መኪና መንግስቱ ነው ማስተዋወቅ ያለበት ተብሎ የመጀመሪያው አንድም መኪና ሳይሸጥ የመጀመሪያው የመጣው መኪና ለመንግስቱ ወርቁ በነፃ እንዲሰጥ ተደረገ። ነጭ መኪና ነው፣ ሮቨር ይባላል። ለመንግስቱ ወርቁ ነው የተሰጠው። መንግስቱ ወርቁ በቃ ይሄን እየነዳህ በየቦታው እንዲያስተዋውቅ ተሰጠው። መንግስቱ ያን መኪና እየነዳ ያስተዋውቅ ነው። እየተጫወተ መኪና ይነዳ የነበረ መንግስቱ ወርቁ ነው የመጀመሪያው በዛ ዘመን የራሱ መኪና። በዛ ዘመን እንግዲህ መኪና መንዳት በጣም ከባድ ነገር ከቅንጦትም በላይ ነው ኢትዮጵያ ውስጥ። ማንም 1950ዎች 60ዎች ከባድ ነው በጣም። ማንም ኳስ ተጫዋች አይነዳም ነበር መኪና። እስከ 1990ዎቹ ምናምን መጀመሪያ ድረስ እኮ መኪና የሚነዳ ኳስ ተጫዋች ብዙ የለም። እንዲያውም በኋላ ላይ ሙልጌታ ከበደ እና ሚሊዮን በጋሻው መኪና ያዙ ተብሎ በጣም ይነገር ነበር። ከተጫዋቾች ሁለቱ መኪና ይይዙ ነበር። በኋላ ላይ ገብረ መድን ኃይሌ እንደዚሁ መንዳት ጀመረ። እነሱም ከ80 ምናምን በኋላ እና ያን ጊዜ በጣም ይነገር ነበር እና ከነሱ ርቆ ግን መኪና ያሽከረክር የነበረ ማስታወቂያ ይሰራ የነበረ መንግስቱ ወርቁ በዚህ ብቻ ሳይሆን የተለያዩ ባለሀብቶችም የሆነ አክሲዮን ምናምን ነገር ሲያቋቁሙ መንግስቱን ያስገቡታል ለፕሮሞሽን ተብሎ። መንግስቱ ካለ ሁሉ ሰው ይገባል በሚል በቃ መንግስቱ እንዲያርግ ብሎት እምቢ የሚል ሰው የለም
መንግስት ባለስልጣን በል ነጋዴ በል ማንም ተጫዋች መንግስቱ እኮ ስለጨበጠው ሌሊት ሙሉ ሲጨፍር የሚያድር የነበረ ኳስ ተጫዋች ነበር። በቃ መንግስቱ ጎበዝ አለክ ከተባለ መንግስቱ አደነቀ ከተባለ ያ ልጅ ልነግር አልችልም። ደስታው ወደር ያጣል። በጣም በቃ መንግስቱ ገብቶ አየ። ደግሞ መንግስቱ የትም አሁን በመኪና እየነዳ እያየ ህፃናቶች ሲጫወቱ ካየ መኪናውን አቁሞ ቆሞ ይናገራል። እኔ ማስታውሰው እዚህ ሳር ቤት አካባቢ የድሮ መስሪያ ቤታችን ጎን ሜዳ ነበር አንድ ወቅት ላይ እና እዛ ኳስ ስንጫወት ልጅ ሆነን መንግስቱ ሲያልፍ አየን እና እኛ እዛ እየመጡ የምድር ጦር ተጫዋቾች የተለያየ የኢትዮጵያ ትላልቅ ተጫዋቾች ዳገት አላት እንትኗ እዛ ላይ ይሰራሉ ስፖርት የክለብ ተጫዋቾች። ስለዚህ እነሱ ሲሰሩ ስለምናይ እኛም እንደነሱ ለመሆን ብለን እዛ ተራራ ነገር እንደዚህ ነው ይወጣ እና እዛ ላይ እንወጣለን እንወርዳለን። መንግስቱ አየን በዛ ሲያልፍ። ከዛ በኋላ መኪናውን አቁሞ መጥቶ ምን አለ፣ ሁለተኛ እንደዚህ አይነት ስራ እንዳትሰሩ እናንተ አሁን ላይ ኳስ ብቻ ተጫወቱ፣ ይሄ እናንተን አይመለከትም። እሺ በእናንተ እድሜ ማድረግ ያለባችሁ ኳስ መጫወት ነው። ይሄ እድሜያችሁ ወደፊት ሲደርስ ትሰራላችሁ፣ አሁን ኳስ ተጫወቱ ብሎ መጥቶ አቁሞ መክሮ የሄደበት ጊዜ ሌላ ቦታም ይሄን ያደርጋል መንግስቱ። ከሰፈር ተጫዋች አንስቶ ክለብ ያስገባበት ሁኔታ ሁሉ አለና መንግስቱ ወርቁ አደነቀ ማለት መንግስቱ ወርቁ እንዲያደረገ ማለት በዛ ዘመን በጣም ልነገር አልችልም። በቅርቡ አንድ ፕሮግራም ከቀድሞ ተጫዋቾች ጋር ምሰራው ይኖራል ብዬ አስባለሁ። ስለ መንግስቱ በቃ እነሱ ሲናገሩ ትፈዛል፣ ትደነግጣል። በባለፈው በነበረው ዶኩመንተሪ ላይም እዛ የመጽሐፍ ምርቃት ዶኩመንተሪ ላይ በርካታ የቀድሞ አብሮት የተጫወቱት ጓደኞቹ የሚያወሩት ነገር በእጅጉ ይደንቅ ነበር። ስለሱ የሚያወሩት ነገር እንባ እየቀደማቸው ነበር ሲያወሩ ነበር። በተለይ ደግሞ አለመከበሩ፣ የሚገባውን ክብር አለመሰጠቱ በእጅጉ ያንገበግባቸው ነበርና ያንን ስሜት ፊታቸው ላይ ለማየት ችያለሁና ይገርም ነበር። እና መንግስቱ ወርቁ በጣም ልዩ ሰው፣ ከጊዜው ቀድሞ የተፈጠረ ያለ ጊዜው የተፈጠረ ነው የሚሉት ያሰለጠናቸው ብዙዎቹ። እና ሰሞኑን እንዲያውም አንድ ያውን የኢትዮጵያ ታዳጊ ብሔራዊ ቡድን አሰልጣኝን በተመለከተ የፌዴሬሽኑ ዋና ጸሐፊ አቶ ባህሩ ጥላውን አንድ አስተያየት ሰጥተው ነበር እና እኔ እንዲያውም አልሰማሁትም ነበር። በኋላ ከአሜሪካ ተደጋጋሚ ስልክ ሲደወልልኝ ነው ያየሁት። እና አሁን አዲስ የመጡት ቤንጃሚን የሚሰጡትን ስልጠና አሰልጣናቸውን በተመለከተ ነው አቶ ባህሩ የተናገሩትና አሰልጣኙ ጠዋት ክላስ ያስተምራሉ፣ ከሰዓት ደግሞ ሜዳ ነው የሚያስተምሩት እና እንደዚህ አይነት የአሰልጣን ዘዴ ኢትዮጵያ ውስጥ ሰምቼ አላውቅም ብለው አቶ ባህሩ አስተያየት ሰጥተው ነበር ለአንድ ሚዲያና ያንን ሰምተው የቀድሞ እግር ኳስ ተጫዋቾች እኔ ጋር ደውለው መላኩ እንዲህ ሲል እንዴት የመጀመሪያ ነው ይላል ምናምን በሚል ቅሬታቸውን የገለጹልኝ ጊዜ አለና መንግስቱ በዛ ዘመን አሁን አቶ ባህሩ የሚሉትን ነገር ያደርግ ነበር። ቅዱስ ጊዮርጊስ ውስጥ በተለይ በዝግጅት ወቅት ላይ ደብተር አለ። ለእያንዳንዳችን ደብተርና እስክሪብቶ ገዝቶ ሰጥቶን ጠዋት ጻፉ እያለ በቃ ትምህርት ቤት ነው አለ። ቁጭ ብለን እያንዳንዱን እየጻፈን ነበር የምንማረው። ከዛ በኋላ ጠዋት እንጽፋለን፣ ከሰዓት በኋላ ደግሞ ሜዳ አስወጥቶ ደግሞ ያ በተማርነው መሰረት ያሰራን ነበር እና ይሄ አሰልጣኝ አይደለም የሚያመጣው መንግስቱ ያን ጊዜ በየክለቡ እንዲያደርግ ነበር፣ ክላስ ይሰጥ ነበር። ሌሎች አሰልጣኞችም እንደ መንግስቱ ደብተር ባይገዙም ያስተምሩ ነበር እና ምኑ ነው አዲስ ነገር የመጣው እኛ እኮ ወደ ኋላ ነው እየሄድን ያለነው ምናምን የሚል ነገር አስተያየት የሰጡበት ጊዜ ነበርና መንግስቱ ክላስ አስገብቶ ለማስተማርም የማይቸገር በደንብ ጥሩ ተማሪም የነበረ ነው በተማሪነት ዘመኑ መንግስቱና መንግስቱ ስለ መንግስቱ አውርቶ መጨረስ አይቻልምና ብዙ ኳሊቲዎች ያሉት አሰልጣኝ ነውና በተለይ አሁን ላይ ከአሰልጣኞች ጋር ተያይዞ ለሚነሳው ይህ ስብዕና ችግር
እውነት መንግስቱን ሰምተው ቢሆን መንግስቱን አይተው ቢሆን ኖሮ እንደዚህ በጣም ይወርድ ነገር ውስጥ ይገባሉ ብዬ አላስብምና ይሄ ባህሪያቸውን ለመቀየር ምን ለማድረግ የመንግስቱን ታሪክ በደንብ ሰርቶ ሰንዶ ለአሁኑ ትውልድ ማሳየት ማሳወቅ በጣም አስፈላጊ ይመስለኛል። መልካም አንድ ታሪክ እንደሚወድ ሰው እኔ በእጅጉ ደስ ብሎኝ የሰማሁት ታሪክ ነውና ደስ ይላል። አሁን አንዳንዴ ትናንት ብዙ ይናፍቀኛል። የትናንት ብዙ አለው ብዙ ከዛሬ የትናንት ነው ብዙ አለው። እግር ኳሱ ብቻ አይደለም፣ በአጠቃላይ የኢትዮጵያ ታሪክ የትናንቱ በጣም የገዘፈ ነው። የትናንቱ ብዙ ነው፣ ግን ከትናንቱ ዛሬ ያልተማርንበት ዛሬ ወደ ኋላ እየሄድንበት ያለው ነገር በእጅጉ ያሳዝናል። ግን እንደነዚህ አይነት እንቁ ሰዎች አሉን በየዘርፉ። ኢትዮጵያ የሰው ሀብታም ናት፣ ብዙ አላት። በተለይ ደግሞ እግር ኳሱ አሁን በብዙ ነገር ሲታመም በብዙ ነገር ሲታመስ እንደማየት ያለ የሚያሳዝን ነገር የለም። ግን እንደነዚህ አይነት ብዙ ታሪክ የገዘፈ ታሪክ ያላቸው ሰዎች በስልጠናው ሂደት በአጠቃላይ ለአሰልጣኞችም ቅድም ያነሳው በስብዕናው ሂደት እንደዚህ አይነት አሰልጣኞች ባለፉበት አሁን ደግሞ እግር ኳሱን የማይመጥን እግር ኳሱን የሚወርድ የእግር ኳስን ስምና ዝና የሚያጠለሽ የኢትዮጵያ እግር ኳስ እንዲህ ነው የሚለውን ነገር የሚያዳክም በጭራሹ ነገር ሲሰማ ደግሞ በእጅጉ እንትን ይላል። ለሁሉም ግን የኢትዮጵያውያን አሰልጣኞች ተጫዋቾቻችን በሚገባ ፕሮግራማችን እንደሚከታተሉት እናውቃለን። ይህም ፕሮግራም በእጅጉ እንደሚማሩበት ቁም ነገር እንደሚጨብጡበት በደንብ ለነጋቸው መሰረት እንደሚሆናቸው ተስፋ እናደርጋለን። እንግዲህ በዛሬው ፕሮግራማችን በዚህ አጋጣሚ ግን አንድ መልእክት ማስተላለፍ የምፈልገው አቶ ኢሳያስ እዛ ገብተው ራሳቸውን እንግዳ የሆኑበት ሁኔታን የተመለከት ነው። ከዚህ ብዙ ልንማር ይገባል የሚል ነገር አለ። ሁሉም በእግር ኳሱ ዙሪያ ያሉት እግር ኳሱን ወደ ተሻለ ደረጃ ለማድረስ መጀመሪያ መቅደም ያለበት የትላንት ታሪክህን የትላንት ቅርሶችን መጠበቅ። የኢትዮጵያ እግር ኳስ ፌዴሬሽን አሁን እግር ኳስን መሸጥ ቢፈልግ እግር ኳስን ማስተዋወቅ ቢፈልግ ምንድን ነው እጁ ላይ ያለው? ምንድን ነው እጁ ላይ ያለው? ፋሲል ከተማ ነገ ክለቡን ትልቅ ማድረግ ቢፈልግ እጁ ላይ ያለው ታሪክ ምንድን ነው? ቅዱስ ጊዮርጊስ ብለህ ብትል ምንድን ነው እጁ ላይ ያለው? እያንዳንዱ ክለብ የትላንት ታሪኩን እግር ኳሱን ይበልጥ ተወዳጅ ሊያደርግ የሚችልበትን ታሪክ የመሰብሰብ ኃላፊነት አለባቸው። የአሰልጣኞች ማህበር ዛሬ ላይ አሁን ያሉ ወጣት አሰልጣኞች እንደዚህ አትሁኑ፣ እንደዚህ ተበላሽተዋል፣ ምን ብለዋል ብሎ መውቀስ ብቻውን ምንም ትርጉም የለውም። ስለዚህ ሞዴል የሆኑ ሰዎችን ታሪክ በአግባቡ መያዝ፣ ማስተዋወቅ፣ ማስተማር የዕለት ተዕለት ስራቸው ሊሆን ይገባል። በቃ እግር ኳስን ወደ ተሻለ ደረጃ ሊያሻግረን የሚችለው እንዲህ አይነት ታሪኮችን በደንብ ሰንደን መያዝ ስንችል ነው። የኢትዮጵያ እግር ኳስ ፌዴሬሽን ጋር አሁን ላይ ስለ ትላንት ታሪኩ ምን አለ ብለህ ብትለኝ ምንም ነገር የለም። ከባዶ የምትነሳበት ነገር ሊኖር አይገባም። በቃ አቶ ኢሳያስ ጅራ ስለ ይድነቃቸው ዘመን ላይኖሩ ይችላሉ። ይድነቃቸውን ታሪክ ግን አንብበው ጠይቀውም ግን የማወቅ ግዴታ ኃላፊነት አለባቸው። ስለዚህ ለዛ ሊሆን የሚችል ነገር አሁንም በእሳቸው ዘመን ማስቀመጥ መቻል አለባቸው። የተለያዩ በስነ ስፖርት ላይ በአስተዳደር፣ በኮቺንግ፣ በስነ ልቦና በተለያየ መልኩ ሊሆን ይችላል። የኢትዮጵያ ታሪክ በየፈርጁ ተሰርቶ መቀመጥ መቻል አለበት። ነገ እግር ኳስን የምትሸጠው በትላንት ታሪክን በትላንት ማንነትን ዛሬዎቹን የምታነሳሳው የምታበረታታው የትላንቶቹን ስታከብርና የትላንቶቹን ታሪክ በጥሩ ሁኔታ ሰንደ ይዘ ማስቀመጥ ስችል ነው። እዚህ ላይ እንደ ሀገር ክፍተት አለብን፣ ትልቅ ጥፋት አለብን። ስለዚህ ይሄ መታረም መቻል አለበት። በቃ ብዙ ኢትዮጵያ ሊያነሳሳን የሚችል የግድ እንግሊዝ፣ የግድ አሜሪካ፣ የግድ ሌላ ሀገር መሄድ መጥቀስ አይጠበቅብንም። አሉን፣ እኛ ሀገር ላይ አሉን በየቦታው ላይ በቃ በቁጥር ሊያንሱ ምን ሊሉ ይችላሉ እንጂ ለማስተማር የሚያስችል ሞዴል ለመሆን የሚችሉ ሰዎች ግን አሉን። ካሰለጣጠን ካጨዋወት ጋርም ተያይዞ ቢሆን አሉን። ኢትዮጵያ እኮ የአፍሪካ ብራዚል ተብላለች። በአንድ ጋዜጠኛ አይደለም፣ በስንት ጋዜጠኛ። ያውም ይሄን የተባለችው እንዳሁን እግር ኳስ ብዙ መሰረተ ልማቶች በተሟሉበት ሁኔታ አይደለም። በዛ በጨለመው ዘመን እግር ኳስ እንኳ ኢትዮጵያ ውስጥ በደንብ ባልተዋወቀበት በደንብ ባልተስፋፋበት ዘመን
ኢትዮጵያ የአፍሪካ ብራዚል ተብላለች። ለምን? ምን ታይቶ ነው እንደዚህ የተባለችው ኢትዮጵያ? ስለዚህ የሆነ ነገር ነበረን ማለት ነው። ዛሬ ላይ ሳይሆን ትላንትናም ነበረን። ስለዚህ ያ ያለንን ነገር ፈልገን አግኝተን ለውጤት ማብቃት ከኛ ይጠበቃልና ይሄን ለማድረግ የትላንት ማንነታችንን በደንብ ኮርኩረን አሁን ትናንሽ ሰዎች አሉ የትላንቱን ማንነት እነዚህ ሰዎች ሳያልፉ በፊት ታሪክ የመሰብሰብ ኃላፊነት የሁሉም ባለድርሻ አካላት ሊሆን ይገባል። ሁሉም በየቦታው ፌዴሬሽን ብቻ አይደለም፣ ክለብ፣ ማህበራት በሙሉ ጋዜጠኞችም ለኛም እኔ ዛሬ እዚህ ላይ ቁጭ ብለን እናንተ ለመናገራችን ምክንያት የሆኑ ብዙ ታላላቅ ጋዜጠኞች አልፈዋል። ስለ እነዚህ ጋዜጠኞች ማን ምንድን ነው የምታውቀው? እስቲ እነማን እንደነበሩ ታውቃለህ? ምን እንደሰሩ ታውቃለህ? አናውቅም። ስለዚህ እንደዚህ ሞዴል ሊሆኑ የሚችሉ ሰዎች በየሴክተሩ ላይ ያሉና የእነዚህን ሰዎች ታሪክ ሰንዶ ማስቀመጥ የሁላችንም ኃላፊነት ግዴታ ነውና ይህን መልእክት በዚህ አጋጣሚ ለማስተላለፍ። መልካም። የኢትዮጵያ እግር ኳስ እነዚህን ወርቅ የሆኑ እግር ኳስ ተጫዋቾች፣ አሰልጣኞች ውድ ሀብቶቹን እንግዲህ ሊጠቀምባቸው ይገባል እንላለን። ውድ ተመልካቾቻችን የዝነኛውና ታዋቂው እግር ኳስ ተጫዋች መንግስቱ ወርቁን የዘከርንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራም አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየትም የተሰማችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘን።